አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድ ቤተሰቦች እንዴት ናችሁ? ደህና ናችሁ? አልሐምዱሊላህ። ዛሬ ደግሞ ጭስ ቤት ነኝ። ምን እየሰራ ይመስላችኋል? በሰዓት ታያችኋል። ችፕስ እየጠበስኩኝ ነው ማለት ነው። በነገራችን ብዙ ነገር እሰራላችኋለሁ ብዬ ማለት ነው። ዶሮ ከመገንጠል ጀምሬ ሂራ እምቢ አለች። አሁን ቤት ወስጄ ምን እያደረገኝ እንደው አሳያችኋለሁ ማለት ነው። ተኝታ አስደርጊያት እየሮጠች ብዲክ ከዛ እየሮጠች ደግሞ በዛ ትሄድብኛለች። ያው ትወድቃለች እያልኩኝ ደግሞ ተንስቼ እሄዳለሁኝና በዚህ ያው ደግሞ ምሳ ሰዓት ይደርሳል። ስለዚህ ዶሮችን እኔ በልቼ ጨረስኳቸው። ዶሮችን ምን አባቱ እኔ ለትርፍ ብዬ ገዝቼ ነው፣ ግን አቦ የዛሬውን ዕቃብ ደግሞ እየተንሸራተተ እምቢ አለኝ እና ለትርፍ ብዬ ገዝቼ እኔው በልቼ ታባቱ ዱንያ እንዳይሞላ እንዴ አሳድጌ ነው ለባለ ብር የምሸጥ። እዚህ አታገኙ ጫሌ ላይ ማግኘታችሁም እንትን ዶሮ ሩዝ መስራት ብትፈልጉ አታገኙም። ማለት የሆነ አሁን ከተማ ቦታ ላይ እንግዲህ እኔ ደሴ ኮምቦቻ ባላቅም የተገነጣጠሉ ዶሮ አሁን አንዳንዴ ገጠርባችሁ። እኔ ደግሞ ሩዝ መግሉባ በጣም ወዳለሁ ብነግራችሁ። ባዲንጃን ኩሳ ባይኖረውም ድንቹን ጠበስበስ ካሮቱን ጠበስበስ አርጌ ዶሮዬን አርጌ ማለት ነው ምሳ እየሰራሁኝ ነው። እስኪ ሂራ ምን እያደረገች እንደው እስኪ ላሳያችሁ ማለት ነው። እስኪ ቆይ ችራጥ መተሻል እንዴ እኔ ኬክ ጀበናዬን አላበላሽሽም። አይ ይሄ እፉ ነው እንዲያነክ። እሺ እኔ ማር እሺ እኔ ኬክ ዋው እሺ ሰላም በያቸው። እዚህ እዩ እዚህ ስልኩ ሰላም በያቸው፣ ሰላም በያቸው። ኬኳ ምንድን ነው ይሄ? ሰላም በያቸው፣ ሰላም ማ በያቸው። አትያቸውም ኮርታለች። እንደዚህ ጅምላ የተረኩሸበት እንዲያነክ ያቃጥልሻል ብዬ ያቃጥልሻል። ኬኳ እሺ እንግዲህ እንደምታዩት ወሬት ይችላል። ገና ደግሞ ሩዝ ውሃ መጡ። እሺ እናንተ ላሳይ ባልመጣ ኖሮ ሩዝ ተቃጥሎ ነበር ትላላችሁ። እንቺ ይሄ ነው። አንቺ እንዴት ነው ዘይት? ሺ 7 ገብቶ አሁን እኔ አሁን እዚህ መጥበስ አሁን የኔ ምን ይሉታል? ሺ 7 500 ተወደደ ሲባል የነበረ ዘይት ሺ 7 ገብቶ ቁጭ። ቴንኪው የዘይት ቴንኪው እና ማለት ነው ዘይት ጨመረ በጣም እና ውድ ቤተሰቦቼ ውድ እህቶቼ ማለት ነው አንዷ እህቴ እስኪ ጥያቄ በጠየቀችው ልመልስላት ማለት ነው። ውድ እህቴ ቤትሽ ምንድነው ያልሽ? ቤቱ ውስጡ ጅብሰም ነው፣ ኮርኒሱ ደግሞ ፕላስቲክ ነው እና ጠይቀሽ አሁን በፊትም ቤትሽ ኮርኒስ ጅብሰም ነው ወይስ ጨርቅ ያለች እህቴ የነበረ ፕላስቲክ ነው፣ የፕላስቲክ ነው። እሺ ኮርኒሱ ፕላስቲክ ግድግዳው ጅብሰም ነው ማለት ነው። ስለዚህ ውዴ እኔ መቼም አድርጌ አልልም። እኔ አሁን ቢሆን አላረግም ብያችኋለሁ። አሁን እንደውም ውድ ነው ጅብሰም ማለት ነው። አሁን እኛ ባደረግንበት ጊዜ ርካሽ ነው። ገባችሁ? ቤት ስለ ቤት ማለት ነው ከማንም ጋር ትፎካከሩ በቤት ጉዳይ ማለት ነው። ስለ ቤት ተተፎካከራችሁ አይ የምድጃ ነገር እዚህ ጋር ምን ነካኝ እና ስለ ቤት ተተፎካከራችሁ ማለት ነው። ከዛ የተሻለ ደግሞ እናንተ ከተፎካከራችሁት በላይ ደግሞ ሌላ አይነት ቤት ስታገኙ አይ የዛሬው ቀን በስ አንቺ ድመት እኔ እንዴት የምወዳት ድመት ነበረኝ ለሷ አስቀምጬ ምናምኑን አሁን አቶ ድመት ነው እያለ ረብረሽች።
ስለዚህ ቤት ከዛ የተሻለ ደግሞ ካያችሁት ቤት በላይ የተሻለ ልታዩ ትችላላችሁ። ከተፈየ ቤት ከሌ እንዲሰርታል ከሌ እንዲ ከሌ አይነት መስራት አለብኝ እንዲ ከሌ አይነት አላችሁ መኖር ጭራሽ ለራሱ አትችሉም። ለምን ሌላም ታያላችሁ፣ ከዛ የተሻለ ታያላችሁ። ከዛ የተሻለ ስታዩ በቃ ፉክክር ማለት ነው። ስትፎካከሩ አዛ ትሆናላችሁ ማለት እና እኔ ውስጥሽን ልስን አድርገሽ ቀለምሽን ቅብት አድርገሽ ግልግል የጅብሰም የምናምን የምትይበትን አገርሽ ግብት ገራችሁ። የሆነች ጓደኛ ቤት ለማስተካከል ብላ አረብ ሀገር ሄደች ንገራችሁ ማለት ሶስተኛ ተሰደደው ሶስተኛ ነው። ከዛ ሶስተኛ ተሰዳ ቤቷን እንዲያው በጅብሰም ኮርኒሱ ጅም ላይ ምናምን ሁን አርጋ ከዛ ዱባይ ውጡ ወይም ኢቃማ አሰሩ ሲሉ አንድ ወልዲያ ነበር ሄደችው። ደግሞ መውለድ ያልፈኛል ብላ ደግሞ መጥታ አለች። አሁንውት ከጃ ፀሐይ ለፀሐይ መንከራተት ምን ማለት ለምን የለማ ብር ተይዞ አልመጣማ ቤት ነገ ጧት ተነው ለምንሄደው ዱንያ ቤት ስታሽሞነሙን አሁን ደግሞ ማሻአላ መታርግዛለች። ደግሞ ያንን ስትወልድ ደግሞ ትሰደዳለች። አራተኛ ማለት ነው። የለም ለምን ይሄ ስትሄድ ደህና ነው ቤቱ ውጩ ግርፍ ነው ደህና ነው፣ ግን ጅብሰም ውስጡን ጅብሰም አላረገችም ነበር። ጅብሰም ማረግ አለብኝ። ኮርኒሱ ጅብሰም ሆኖ ጅምላይቱ ቦግልም ይላል። ያ ቦግልም ምን ያበላኛል ወላሂ ነው የምላችሁ። ማሚ አሁን ስለ ቤት ሳነሳ ማለት ነው አይወድም። እኔ አረብ ሀገር ብሄድ እንዴት ቤት እሰራለሁ ስለው ማለት ነው ያንቀጠቅጣል። ደግሞ የሚሰራ ቤት ዋናው የሰው ልጅ ቢዝነስ ነው ይላልና አሁን ደግሞ ወልዲያ ደግሞ አራተኛ መሄድ ያለብን እያለ ነው። ቤት ከማንም ጋር ትወዳደሩ። ለምን አንድ ቆንጆ ቤት አይታችሁ እኔ እንደዚህ አይነት ቤት መስራት አለብኝ ብላችሁ ትሄዱና ደግሞ ተዛ የተሻለ ታያላችሁ። ለምን ከቤት ጋር ተፎካከራችሁ ደግሞ ሌላ የተሻለ ስለምታዩ ማለት ነው። እና እኔ አድርጊ አልመክርሽም። አድርጊ ጅብሰም አለልሽ። ጅብሰም የምታረጊበትን ቋጥርሽ አገርሽ ላሽ አንድ እህቴ ልቀስ ምርጥ ኮሜንት እኔ በጣም ያስደሰተኝ የልጅ ሁሉ አይተው ስደት ይሄዱ። እናንተ ጤና ከሆናችሁ አላህ አፊያ ከሰጣችሁ እድሜ ከሰጣችሁ የስደት የመሰደድ ህጃችሁ የመስራት ምንም እድሉ ሰፊ ነው። የማይገኘው አንዴ ጊዜ ካለፈ አንዴ የመውለጃ መሰለን የሴት እድሜ 45 ዓመት ከሆናት መውለድ ያቆማል ይባላል። እንደ ሳይንስ ውስጥ 50 ዓመት ይባላል። ግን አሁን ይሄ ውሸት 45 ዓመት 50 ዓመቱን ይወለድ ያለ የሚባለው እኛ ጊዜያችን አጭር ነው። እኔ ለምን እንደው አላውቅም። እዛ ድረስ የሚወልድ የለም። 40 ከገባችሁ አሰን ጸጥ ይላል። እኔ አላውቅም። አረ እንዲሁ ከ35 ወዲህ ላይ እምቢ ይላል። ስለዚህ ልጅሽን ውልት ያርገሽ ጭርስ አርገሽ እንደውም ስደት የሚያስፈልገው ማለት ነው ልጅ እያስተማራችሁ ያለ ደህና ትምህርት ቤት አጋዥ መጽሐፍም አጋዥ መምህራንም በገንዘብም ማስተማር ስትፈልጉ የዛኔ ወጩም ችግሩም እየባሰ ነው የሚሄደው ንገራችሁ ማለት ነው። ከወለዱ በኋላ ማለት ነው ልጆች ነፍስ አውቀው ልጆቻችሁን በገንዘብ ማስተማር ከፈለጋችሁ የግል ትምህርት ቤት ማስተማር ከፈለጋችሁ ምናምን ወለድ አድርጎ ከዛ በኋላ ሽቅልናና የሽቅልና በር መቼም ዝግ አይሆንም። ሞት ካልቀደመ አላህ ጤና ካደረጋችሁ መቼም መሸቀል ይቻላል። ስለዚህ እድሜ 30 ሆኖ 30 ምናምን ሆኖ ምን አደርጋለሁ ስደት አስቡት። በ35 ዓመቴ በወልድ አንድ ልጄ 15 ዓመት እንኳን ሊሆነው ሲል እኔ ስንት ዓመት ነኝ ያስቡት። 35 ዓመት ላይ 15 ዓመት ጨምሩት 10 45 50 ዓመት የ15 ዓመት ልጅ እንኳን እንዲ ለማ እኔ 50 ሆንኩኝ ያስባችሁታል። ስለዚህ መታችሁ 30 ዓመት ከሆነ ሴት ሊያስለን እስከ 25 ዓመት ከሰራን እንደው ግፋ ግን ላለለት እንደው ያለለትና በ22 ዓመቱ በ20 ዓመቱ በ25 ዓመቱ ወልዶ እንትን እኛ ደግሞ የመዲያም ሸቃሎች አንድ ልጅ ለመውለድ 30 ምናምን 32 33 35 30 አረ እንደው ወደ 37 እንሄዳለን። ስለዚህ መታችሁ ወልዳችሁ ሁለተኛ ተሰደዱ። ሁሌ አንድ አይነት ያልኩባችሁና ማለት ነው ሶሪ እና ይች እህት ያለችው ትክክል ነው። የማይገኘው አንዴ ጊዜ ከሄደ አይገኝም። የትናንትናው ዛሬ ይመለስ። የትናንትናው ቀን
ትናንትናውን ወደ ኋላ ይመለሳ አንዴ ካለፈ አለፈ ነው። ስለዚህ ጊዜና እድሜ ከሄደ መመለሻ የለውም። ስለዚህ መታችሁ ውለዱ። እህቴ በጅብሰም አትታገኝ። ምን ይሰራልሻል? ምን ይሰራልሻል? ውዷ ነይና ልወልደሽ ከሆነ ውለጅና አንዷ እህቴ ደግሞ አንዳንድ አረቦች እኮ ወላሂ ምንም አይሰጡም። ሞዴሷንም ከራሷ እያነሳሽ ጥቅም ምን አሻሽና አንዳንድ ወላሂ ምንም አይሰጣ ግዴታዋ ነው። ጠልባል ለ2 አመት ብታስከፍያል ለራሷ አህያዬ ነሽ አይደል የሚሉት። ወላሂ አህያዬ እኔ ጠለቡኒ አንቺ አህያዬ ነሽ እኮ ብላኛለች። አህያዬ ነሽ ስለሚለው ግዴታዋ መጀመሪያውኑ ግን አረብን ማለት መጀመሪያውኑ የሆነ ላላ ካላችሁላችሁ ካስተማራችሁላችሁ አይቻሉምና መጀመሪያውኑ ወጭ ካላስተማራችሁ እንጂ ሌላ ልብስም በራስሽ ይላሉ። ቢጣቃም በራስሽ ይላል። ቢጣቃም ዋሽ የራሳችን ግዴታችን ለምን እኛ ሀበሽኝ ማለት ስለምንወድ ፍቅር ሄሮ አይ እና ለዛ ነው ቤተሰብ ወዬ አይዟችሁን። አላህ ለሀገራችሁ ያብቃችሁ። ሀገራችንን ሰላም ያርግልን። አላህ የምትሰሩትን በረካ ያድርግልን። እኛንም ሀገር የለንን አላህ ይረዝቀን። ስደት የማያስመኝን በትንሽ ነገር የምንብቃቃ አላህ ያድርገን። ወሰላሙ አለይኩም ወራህመቱላሂ ወበረካቱ።